እሺ እንቀጥላለን። አሁን ደግሞ ቀደም ሲል ያስተዋወቅናችሁን ጉዳይ ወደ እናንተ እናደርሳለን። አንድ በጎ ፈቃደኛ ሐኪም ልናስተዋውቃችሁ ነው። የከፍተኛ ተቋም ትምህርት እየተከታተለ ባለበት ጊዜ ወላጅ እናቱ በጠና ታማ ሐኪም ለማግኘት የተቸገረችበት አጋጣሚ በውስጡ ባሳደረው ቁጭት ሕክምናን በመማር ህልሙን መኖር ችሏል። ከተመረቀ በኋላ ተቀጣሪ ሆኖ ቢያገለግልም በጎ በመስራት ነፃ የሕክምና አገልግሎት በመስጠት ወደ በጎ ፈቃደኛ ሐኪምነት አዘንብሏል። በዚህም እንግዲህ በጎፋ ዞን የተከሰተውን የመሬት መንሸራተት ተከትሎ አደጋውን ጨምሮ በ12 የሕክምና ዘመቻዎች በመሳተፍ 50 ሺህ የሚሆኑ ዜጎች ባሉበት ውሎ አድሮ በነፃ አገልግሎት እስከ መስጠት የደረሰ ነው። በአሁኑ ሰዓት ደግሞ ይህንን የበጎ ስራውን ወደ ተቋምነት ማሳደጉም ይነገራል። ከወላይታ ሶዶ ባልደረባችን ተመስገን ተስፋዬ አነጋግሮታል። ቀሪ ጉዳዮችን ከራሱ አንደበት እስኪ እንከታተል። ዶክተር ልሳነ ወርቅ ኮንሴቦ እባላለሁ። የራዲዮ ተቋም መስራችና ስራ አስኪያጅ ነኝ። ጠቅላላ ሐኪም ሆኜ ከሐዋሳ ዩኒቨርሲቲ በ2020 ላይ ነው የተመረኩት። ከዛ ያው ካለኝ ተነሳሽነት ወደ ህብረተሰብ ጤና ላይ አዘንብዬ ነው ያለሁት። አሁን ሂማኒቴሪያን ሪስፖንስ ላይ ከሃርቫርድ ዩኒቨርሲቲ ሰርቲፋይድ ሆኜ በሂማኒቴሪያን አገልግሎት ሰብአዊ ድጋፍ እየሰጠው እገኛለሁ። አስታውሳለሁ 11ኛ ክፍል ላይ ያለው እናቴ ላይ ሻወር ቤት ላይ የመውደቅ አደጋ ይደርስባትና እግሯ ይሰበራል። ወደ ሕክምና ተቋም ይዘናት ሄድን እና በዛ ሕክምና ተቋም ላይ አጋጣሚ ስንወስድ ጤና ባለሙያዎች በቦታው አልነበሩ። ጠበቅን። ደግሞ ይሄ በእግሯ ሲሰበር የምትሳሳየው ሪስፖንስ እኔ ላይ በጣም ፔን ፈጥሮ ነበረ። ሌሎች ታማሚዎችም ሐኪም የለም ብሎ ሲጮሁ ትዝ ይለኛል። በዛ ሞመንትና እልህ ያዘኝ። ከ3ኛ ከ4ኛ ዓመት ጀምሮ ተማሪ ሆኜ ጀምሮ እናቴን ሰርቭ ማድረግ ጀምሬያለሁ። ኦልሬዲ ቤቴ ሄዳለሁ፣ ሕክምና ሰጣለሁ የሚያስፈልጋትና እሷም ደህና እየሆነች መጣች። ጥሩ ለውጥ ያየው እኔም ሳቲስፋይድ የሆንኩ መጣውና ከተመረኩ በኋላ ለምን ለአንድ ለኔ እናት አገለግላለሁ። ከተማ ጥዬ እዛ በረሃ ላይ የኖርኩበት ምክንያት በረሃ ላይ ያሉ ሰዎች እኔን ይፈልጉኛል፣ አስፈልጋቸዋለሁ። ኑሮ ከባድ ነው እውነቱን ለመናገር ማለት ነው። ግን አልኩ የኔ የመኖሬ ሪዝን የመማሬ ሪዝን ቅድም ያልኩ ችግሮች ናቸውና 12 ያህል ካምፔኖች ማለት 12 ያህል ዘመቻዎች እስከ 50 ሺህ ያህል ህብረተሰብን እስካሁን አገልግለናል ማለት ነው። እነሱ ጋር ስትሄድ የእነሱን ችግር እየተቸገርኩ ነው የምወጣው። ሳምንት ምቆይ ከሆነ ሳምንት የሱን ረሃብ የሱን ችግር ፌስ አድርጌ ስለምወጣ የሆነ የዛን ህብረተሰብ ክፍል እንድለውጥ የሚያደርግ ኢምፓክት ይኖረዋል ማለት ነው። እኛ ማደሪያ ቅድም ነገር ያለው ማደሪያ አተን ነበር ጎፋ ላይ። ግማሹ አምቡላንስ ላይ እያወራን እየተጫወትን ውስጥ ያለው አምቢሽን የሆነ ኢንትረስት ስላለ ያቺ ታርጌት እስክትመታ ድረስ ሌላውን ነገር ዲሴንሳይዝ ትሆናለና 200 የሚያህል ሰዎች እዛ ጋር ተቀብረው ሞቶ ህዝቡ እያለቀሰ እኔ አልጋ ብዬ ወይ ደግሞ የሚመች ቦታ ብዬ ለመሄድ ትንሽ ይከብዳል። ከእቅዴና ከዓላማዬ አንፃር አሁን አቺቭ አድርጌያለሁ ምለው አይደለም። በጣም ብዙ አስባለሁ። አሁን በደቡብ ኢትዮጵያ ላይ 3 ዞኖች ነው ሰርቭ ያደረኩት 12 ካምፔን ማለት ነው። ግን ዳስ ኖት ኢናፍ። ሌሎች ዞኖች መሄድ ፈልጋለሁ። ሌላ ህብረተሰብን አሁንም ማገልገል ፈልጋለሁ። በቃ ይሄን ያህል አቺቭ የተደረገ ይሄን ያህል እየሰራችሁ ከሆነ ኦርጋናይዝ ብትሉ አሉ እና ጤና ሚኒስቴርም የኢትዮጵያ ህብረተሰብ ጤና ኢንስቲትዩትም እዛ ላይ ከኛ ጋር አብሮ ሲሰሩ ነበሩና እኛ አሁን ተቋም ሆነን ላይሰንስ ሆነናል። አደጋ ጊዜ መስጠት፣ ህብረተሰብን መልሶ ማቋቋም፣ አሁን ቀደም ያልኩ የድንገተኛ ጊዜ አገልግሎት መስጠትና በህብረተሰብ ጤና ላይ ሕክምናና ኒውትሪሽን እና ሄልዝ ላይ ፕሮግራሞች አሉ። ወደ 4 ፕሮግራሞች እና እነሱ ፒላር አድርገን ነው እየሰራን ያለነው።